ሰላም የጃጊሶ ቤተሰቦች አንዲት ወንድ የማታውቅ አይናፋር ሴት በድንገት ከታዋቂ አርቲስት ጋር መገናኘቷንና በመጨረሻም እልል ያለ ፍቅር ውስጥ ገብታ እሱን ላለማጣት የምታደርገውን ከባድ ትግል ማይ ሮማንቲክ ሳምሪስ በተሰኘ ፊልም አስቃኛቸዋለሁ። እናንተም ላይክ፣ ኮሜንት፣ ሼር እና ሰብስክራይብ እያደረጋችሁ ተከታተሉኝ። ፊልሙ የሚጀምረው ብቻውን የምትኖር የኮሌጅ ተማሪ የሆነችውን ሚኒዮ የተባለች ወጣት ሴት በማስተዋወቅ ነው። መጀመሪያ ላይ ሚን ስለ ፍቅረኛዋ ህልም ስታልም እንመለከታታለን። እሱም ሊስማት እየተቃረበ ነበር። በድንገት ግን ከቅርበት እንግዳ በሆነ የጩኸት ድምጽ ህልሟ ይቋረጥና ከእንቅልፏ ትነቃለች። የቤት አከራይዋ ብር አልከፈለችም ነበርና የቤት ኪራዩን ልትቀበላት ነበር ከበሯ ላይ ቆማ እየጮኸች ክፍያ የምትጠይቃት። አረ ከእንዲህ አይነት አከራይ ፈጣሪ ይሰውራችሁ፣ አሜን በሏ። እሷም በእጇ ላይ ምንም ገንዘብ ስላልነበራት በምትኩ 2 ጁኒየር ሩዝ በመስጠት የቤት ክራዩን ታንጣጣለች። አከራዩዋም ያቀረበችላትን ሩዝ ለዚህ ወር ብቻ ይሁን ብላ ተቀበላትና ከዚህ በኋላ ገንዘብ ብቻ እንደምትቀበላት አስጠንቅቃ ትነግራታለች። በሚቀጥለው ትዕይንት ላይ ደግሞ ስለ ዋና አክተራችን በይበልጥ እንረዳለን። ሚን እዳዎቿን በሙሉ ለመክፈል በትርፍ ሰዓቷ በካፌ ውስጥ ትሰራለች። በተለየ መልኩ ከማንም ጋር ወጣ ተገናኝታ አታውቅም። በመጠኑም ቢሆን በራስ መተማመን የጎደላትና ብቸኛ የሆነች ሴት ነች። የወንድ ጓደኛ እንዲኖራት በጣም ትፈልጋለች። ይሁን እንጂ እንዴት አድርጋ መቀራረብ እንዳለባት ምንም አታውቅም። አዘውትሮ ወደ ካፌ እየመጣ ምሳውን ከሚበላ ኮንጊጁን ከተባለ ቆንጆ ወጣት ጋር ፍቅር ላይ ወድቃለች። ስለዚህ በየቀኑ እሱን ወደ ራሷ ለመሳብና ይወደኝ ይሆናል በሚል ተስፋ ሁል ጊዜ ኮንግ እስኪመጣ ድረስ በደስታ ተጠብቀዋለች። አንድ ቀን ጠዋት ላይ ሚን የፍቅር ስሜቷን የምትናዘዝበት ቀን ዛሬ መሆኑን በመወሰን ቆንጆ የምትለውን ቀሚስ ከለበሰች በኋላ ወደ ካፌው ትሄድና እንደተለመደው ኮንግን መጠባበቅ ትጀምራለች። ልክ እንደጠበቀችውም ኮንግ ለምሳ በተለመደው ሰዓት ወደ ካፌው ብቅ ይላል። ሚን እሱን ወደ ራሷ ለመሳብና ለማማለል ትሞክራለች። ቢሆንም ግን ምንም አልተሳካለትም። ሚኖሪ የተባለች ሌላኛዋ የትርፍ ሰዓቷን ተጠቅማ የምትሰራ ሴትም የኮንግን ትኩረት ወደ ራሷ ለመሳብ ትሞክራለች። ቢሆንም ግን እሱ ለሷም ቢሆን ምንም አይነት ፍላጎት አላሳየም። ኮንግ ምሳውን በመብላት በተጠመደበት ጊዜም ሚን የምታፈቅረው ሰው ፊቱ፣ የሰውነት አቋሙና ተወዳጅ የሆነው ስብዕናው ምን ያህል ማራኪ እንደሆነ ለኛ ትገልጽልናለች። ሆኖም ሚን እንደምንም ብላ በአይኗ በመጥቀስ ስሜቷን ብትገልጽለትም እሱ ግን ምንም አይነት ምላሽ ሳይሰጣት ወጥቶ ይሄድና ቅስሟ ስብርብር ይላል። በዚያው ምሽትም ሚን የኮንግን ትኩረት ማግኘት ባለመቻሏ እጅግ ተበሳሽታ መጠጥ እየጠጣች ነበር። ይባስ ብሎም ሚኖሪና የህልም ዓለም ፍቅረኛዋ አብረው ጥሩ ጊዜ ሲያሳልፉ በአይነ ህሊናዋ ትመለከታቸዋለች። ይህም ነገር ሚን ለራሷ ያላትን ግምት እንድትቀንስ ያደርጋታል። ከካፌው ውጭ ደግሞ የኬፖፕ ባንድ ኮከብ አርቲስት የሆነው የቻኢኖ ግዙፍ ምስል በካርቶኒ ተቀርጾ ተቀምጧል። በግልጽ ለማየት እንደሚቻለው የካፌው ባለቤት የሱ ትልቅ አድናቂው ነው። ሚን የመንፈስ ጭንቀት ስለተሰማት በስካር ላይ እንዳለች የኢዩን ፖስተር ተሸክመው ወደ ውስጥ ታስገባዋለች። መጀመሪያ ላይ ራሷን ከሚሰማት የመንፈስ መረበሽ ለመዳን ስትል ፖስተሩን እንደ ዳንስ አጋሯ ተጠቅማ ደረቷ ላይ ለጥፈው መደነስ ትጀምራለች። በኋላም ላይ ድክም ብሏት በፖስተሩ ላይ እየተኛች ስታለቅስ አንዲት የእንባ ጠብታ በኢዩን የካርቶን ቅርጽ ላይ ይወድቅና ያልተጠበቀ ምታታዊ ተአምር መከሰቱን ከዚህ ሰዓት ጀምሮ ይጀምራል። በማግስቱም ጠዋት ላይ እውነተኛው ኢዩን ከነበረበት የካርቶን ቅርጽ በአስማት አካል መዝራቱን እንመለከታለን። ይሁን እንጂ አሁን ላይ የሱ ማንነትን ለመለየት በሚያስቸግር ሁኔታ ብዥ ያለ ነበር። የሱ መልክም ለጊዜው ተሰውሯል። ሚን ከእንቅልፏ ስትነቃ ኢዩን በኩሽናው ውስጥ ቁርሷን ሲያዘጋጅላት ታየዋለች። በፍርሃትም ተውጣ ሳምባዋ እስኪታይ ድረስ ድረሱልኝ ብላ ትጮሃለች። እሱ ግን ከስፍራው ንቅንቅ አላለም ነበር። ይባስ ብሎም ስለ ደካማው ያኗኗር ዘይቤዋና ስለ አመጋገብ ስርዓቷ ሊነቅፋት ይሞክራል። ነገር ግን እሷ ልክ ምላሽ ልትሰጠው ስትዘጋጅ ከአይኗ ይሰወራል። ከዚያም ሚን አስገራሚውን ሁኔታ ለአከራይዋ ትነግራታለች። እሷም አላምንሽም ብትላት በኩሽና ውስጥ የተዘጋጀውን ምግብ እንደ ማስረጃ ተጠቅስላታለች። ይህንንም ተከትሎ ሁለቱም በትናንት ምሽት ላይ የተደረገውን ነገር ለማጣራት የሲሲቲቪ ካሜራውን ምስል ይፈትሻሉ። የሚገርመው ነገር ግን የቪዲዮ ቀረጻው የሚያሳየው ሰካራሟ ሚን ብቻዋን ከአይኑ የካርቶን ምስል ጋር ስትለፋደድና ስትጨፍር ብቻ ነው የሚያሳየው። ቀጥሎም አከራይዋ የተቀረጸውን ምስል ከተመለከተች በኋላ ሚን አሁንም ቢሆን የምትላቸውን ነገሮች በሙሉ ሰክራ እንጂ በጤናዋ እንዳልሆነ እርግጠኛ ትሆናለች። ከዚያም ሚን ሰክራ ያቆሸሸችውን አካባቢ እንድታጸዳው ከነገረቻት በኋላ ክፍሏን ለቃ ትሄዳለች። ከዚህም በኋላ ሚን
ጤናማ መሆኗን መጠራጠር ጀምራለች። ሆኖም ግን ቁርሷን በነበረችበት ሁኔታ ውስጥ ሆና በፍጹም እንደማታዘጋጀው እርግጠኛ ነበረች። ስለዚህ የሆነ ሰው እሷ በተኛችበት በጠዋት ወደ ቤቷ መግባቱን ተገነዘበች። ከዚያም ሰርጎ ገብ የሆነውን ሰው ለመያዝ ቆርጣ በመነሳት ወጥመድ ታዘጋጅና የቤዝቦል በትር ታቀፋ ይዛ ሌሊቱን በሙሉ እንቅልፍ በማጣት ትጠባበቀዋለች። በሚያሳዝን ሁኔታ ግን እንቅልፍ ያሸነፋትና ባለችበት ሁኔታ ድፍት ትላለች። ይህንንም ተከትሎ እውነተኛው ኢዮን በየት በኩል ወደ ቤቷ እንደገባ አልተመለከተችውም። እሱም እንደመጣ የወጥመዱ አካል የሆኑትን ዕቃዎችን በሙሉ ከወለሉ ላይ ማጽዳት ይጀምራል። ከእንቅልፏ ስትነቃ ኢዮን በድጋሚ በአካል ስታየው ደነገጠች። ከዚህ ቀደምም በግልጽ ያልታየው መልኩ ቀስ በቀስ እየተገለጠላት ይመጣል። በግልጽ ለማየት እንደሚቻለው ኢዮን በህልም የመጣባት ነበር የመሰላት። ወደ ሚን ጠጋ ብሎ እንድታረጋግጥ ያደርግና እውነተኛ ሰው መሆኑን ትረዳለች። ይህም ነገር በጣም እንድትደናገጥ ያደርጋትና ከክፍሏ ዘላ እየወጣች ትጮኻለች። ከዚያ ቀንም በኋላ በካፌ ውስጥ ሳሉ የሚን አለቃ መጥቶ ከካርቶኒ ላይ የወጣቱን ምስል ማን እንደወሰደው ይጠይቃታል። ይህም በእንዲህ እንዳለ ኢዮን ከደንበኞች ጋር ተቀምጦ እንመለከተዋለን። ነገር ግን እሱን ማየት የምትችለው ሚን ብቻ ነበረች። ለህልም ዓለም ፍቅረኛዋ ኮንግ በተለመደው ጠረጴዛ ላይ ምግቡን ልታቀርብለት ስትሄድ በድንገት ከኢዮን ጋር ትጋጫለች። የያዘችውን ምግብ በሙሉ መሬት ላይ እስኪደፋ ድረስ የልጅ ወደሚመስል ልፊያና ጨዋታ ውስጥ ይገባሉ። ከዚያም ትዕይንቱ ወደ ምሽት ይቀየራል። ሚን በመኖሪያ ቤቷ ውስጥ ሆና በህይወቷ ውስጥ የተከሰቱትን የቅርብ ጊዜ ክስተቶቿን በጥልቀት ታሰላስላለች። ይህም በእንዲህ እንዳለ ኢዮን በኩሽና ውስጥ ዝም ብሎ የሚጣፍጥ ሾርባ ያዘጋጃል። በድንገት ሚን አንድ ሐሳብ ይመጣላትና ካርቶኒውን ልትቆራረጥ ትዘጋጃለች። ይህም ካርቶኒ ከዚህ ቀደም ኢዮን የተቀረጸበት ነበር። ቅርጹንም በመቀሱ ልትቆራረጠው እንደሆነ በመናገር አስፈራራችው። እሱም ይህን ሲያይ በጣም ተጨነቀና በፍጹም እንዳታደርገው ተማጸናት። ምክንያቱም ቀድሞ የነበረበትን የካርቶን ቅርጽ ከቆረጠችው እሱ እስከ መጨረሻው ሊጠፋ ይችላል። እንቢታዋም ሲበረታበት እሷ ይህን ከማድረግ ከታቀበች እሱ በምትኩ የኮንግን ልብ እንዴት ማሸነፍ እንደምትችል ሊያስተምራት ቃል ይገባላታል። ሚን መጀመሪያ ላይ ብታቅማማም በመጨረሻ ግን እሱ ልመናውን አላቆም ቢላት ተስማማችለት። በማግስቱ ኢዮንና ሚን በመጫወቻ ሜዳ ላይ ሆነው ጥሩ ጊዜ ያሳልፋሉ። የኬፖፕ ባንድ ኮከብ አርቲስት የሆነው ጓደኛዋ የህልሟን ንጉስ ለማግኘት ጠንክራ መስራት እንዳለባት ይመክራታል። የፍቅረኛዋን ትኩረት ለመሳብ ከፈለገች እንዴት ያለ እርምጃ መውሰድ እንዳለባትና ምን ማለት እንዳለባት አንድ ባንድ እያደረገ ያስተምራታል። ሚን ይህን ምክሩን ከልቧ ተቀብለው በኋላም ላይ መተግበር ትጀምራለች። ከጊዜያትም በኋላ ኮንግ በስተመጨረሻ አይቷት ቆንጆ ነሽ ይላትና ደስታዋ ሰማይ ይነካል። ሚን ከጨረቃ በላይ ሆና ነበር። ሚን የረጅም ጊዜ ፍቅሯ ሲያመኳሻት በመስማቷ ቅዠት ሆኖባት ጭራሽ ከኮንግ ጋር ስለሚኖራት የፍቅር ቀን ቀጠሮ በቀን ቅዠት ውስጥ መዋዠቅ ትጀምራለች። ወደ ቤቷ ከተመለሰችም በኋላ መቃዠቷን ትቀጥላለች። ይህ በእንዲህ እንዳለ ኢዮን ስለ እራት ፍላጎቷ ሊጠይቃት ሲሞክር ደስ እንዳለው እንዲያዘጋጅ ትነግረዋለች። ኢዮንም ወደ ኩሽና ገብቶ በራሱ ምርጫ ለማብሰል ይዘጋጅና በጣም ጥሩ የሆነ ምግብ ያበጃጃል። ጣፋጭ መዓዛ ያለው እራት አቀራርቦ ለመመገብ ጠረጴዛውን ያዘጋጃል። በሌላ በኩል ደግሞ ሚን ያበሰለው የምግብ ጠረን ወደ አፍንጫዋ ሲገባላት ከቀን ቅዠቷ ትመለሳለች። ከዚያም ወደ መመገቢያው ጠረጴዛ በፍጥነት ትሄድና አንዱን ምግብ አንስታ ሰፍ ብላ መመገብ ትጀምራለች። ከጣፋጭ ምግብም በኋላ ሁለቱ የኮንግን ልብ ለማሸነፍ ቀጣይ እርምጃቸውን እቅድ ማውጣት ይጀምራሉ። በማግስቱም ኮንግ ብዙ ጊዜ የቅርጫት ኳስ ወደሚለማመድበት ሜዳ ሊሄዱ ይወስናሉ። ከዚያም ኢዮን ለሚን የኮንግን ተወዳጅ የሆነ መጽሐፍ እንደምታነበው ሆና አክት እንድታደርግ ይመክራታል። ይህም ብላት በቆንጆ ሁኔታ ይሰራላታል። ኮንግ እሷን ተመልክቶ ስለ መጽሐፉ ይጠይቃታል። እሷም ደራሲውንና መጽሐፉን በጣም አድርጋ እንደምትወደው ትነግረዋለች። ሳይታሰብም በድንገት ኮንግ ሚንን ለምን አንድ ቀን አብረን አናሳልፍም ብሎ ይጠይቃታል። ሚን ምኞቷ በስተመጨረሻውን እየሆነ በመምጣቱ በጣም ደስተኛ ትሆንና ወዲያው ቀጠሮን ትቀበለዋለች። በዚያው ምሽትም ሚን ቤቷ እንደደረሰች ለቀጠሮ ቀኗ የሚስማማውን ልብስ ለማግኘት ወደ ጓዳዋ ትዘልቃለች። ከዚህ በፊት የፍቅር ቀጠሮ የሚባል ምንም አይነት ቀጠሮ ወጥታ ስለማታውቅ ፍርሃት ተሰምቷታል። በዚህም የተነሳ ኢዮን ወደ ውስጥ ገብቶ እንዴት ያለ ሁኔታ እንደምታሳይና ወደ ኮንግ ስትሄድም እንዴት ባለ መልኩ እንደምትቀርበው ያስተምራታል። በተጨማሪም ወደ ፍቅሯ እንዴት ቀስ በቀስ መቅረብ እንዳለባትና አጋጣሚውን እንዴት መጠቀም እንዳለባት ያሰለጥናታል። በማግስቱ ሚን ወደ ቀጠሮዋ ለመሄድ ተዘጋጀችና ኢዮንን ተሰናበተችው። ይሁን እንጂ ነገሮች ግን እሷ እንደጠበቀችው አልነበረም። ሚን
ኮንግ ሊወስዳት መጥቶ ስትመለከተው ደስ ብትሰኝም ነገር ግን የሥራ ባልደረባዋ ሚኖሪ በመኪና ውስጥ ከፊት ወንበር ላይ ተቀምጣ ትመለከታታለች። ለካ እሱ ከሚኒ ጋር ለነበረው የመጀመሪያ ቀን ቀጠሮ እንዳይበላሽበት ብሎ ነበር ሚንን ለድፍረቱ አብረው እንድትመጣ ይጠየቃት። ባግ የሆነ ሲያስጠላ። በሚቀጥለው ትዕይንት ሚን ጥንዶቹ ምርጡን የፍቅር ጊዜያቸውን ሲያሳልፉ እየተቆለጨለጨች ትመለከታቸዋለች። አብራቸው ብትሆንም በመከራ ውስጥ ነበርና የቆየችው ለራሷ ያላትን ግምት በድጋሚ መጠራጠር ትጀምራለች። በአንድ ወቅትም እሷን ይዛ ቅጥቅጥ ልታደርጋት ብታስብም ይህን ለማድረግ ግን ድፍረቱ አልነበራትም። በኋላም ላይ ወደ ቤቷ ትመለስና በኢንዎ ፊት ምርር ብላ ታለቅሳለች። እሷንም ለማጽናናት ብሎ አስገራሚ እራት ያበስልላታል። ይህም ነገሩ ጥሩ ስሜት እንዲሰማት ያደርጋታል። እየበሉም ሳለ ሚን የሆነ ነገር በአፏ አካባቢ ተዝረክርኮ ይመለከትና ኢንዎ ሊያጸዳላት ይጠጋል። በድንገትም እሷን የመሳም ፍላጎቱ ይነሳሳል። በቀስታም ወደ እሷ ጠጋ ይላል። በሚገርም ሁኔታ ሚንም አልከለከለችውም ነበርና በደንብ አድርገው ይሳሳማሉ። ከዚያም ሚን ደክሟት እስክትተኛ ድረስ ሁለቱም ስለሚወዳቸው ነገሮች እየተጨዋወቱ ያመሹና እንቅልፏ ሲመጣ ኢንዎ ይዟት ወደ መኝታዋ ክፍል ይወስዳታል። በማግስቱም ጥንዶቹ በአቅራቢያቸው ወደሚገኝ መናፈሻ ሄደው ኢንዎ ሚንን በስክሌት መንዳት ያለማምዳታል። ይህንንም ነገር ለብዙ ዘመናት ስትመኘው ነበርና በጣም ወደደችው። በማስቀጠል ሚን ወደ ሥራ ገበታዋ ትመለሳለች። ነገር ግን በፍቅር ሕይወቷ ላይ ከቅርብ ጊዜ ወዲህ ስለተከሰቱት ለውጦች ማሰቧን ማቆም አልቻለችም። ይህም በእንዲህ እንዳለ ኮንግ ሴት ፈጂ እንደሆነና ሚኖሪንም ጠቅ ካደረጋት በኋላ የጽሑፍ መልእክቶቿንና የስልክ ጥሪዋን ችላ ማለት መጀመሩን እንመለከታለን። ይመቸው። በመቀጠልም ኮንግ ወደ ካፌው ይመጣና አይኑን በሚን ላይ ጣል ያደርጋል። ነገር ግን ሚን ለኮንግ የነበራት ፍላጎት ቀስ በቀስ ደብዞ መምጣት ከጀመረ ቆይቶ ነበር። አንድ ቀን ሚንና ኢንዎ በድጋሚ ወደ መናፈሻው ተመልሰው ሄደው የፀሐይ ብርሃንን ሙቀት ለማጣጣም በሳሩ ላይ ተቃቅፈው ይቀመጣሉ። ቀጥሎም ሊሳሳሙ ተቃርበው ሳለ በድንገት የሚን ሆድ በመራቧ ምክንያት ማጉረምረም ይጀምርና ጣፋጭ ጊዜያቸው ባጭሩ ይቀጫል። ኢንዎ ባለበት ሆኖ ሲጠብቃት እሷ ደግሞ የተወሰኑ መክሰስ የሚሆኗትን ነገሮች ልታመጣላቸው ትሄዳለች። ይህም በእንዲህ እንዳለ የሚን አከራይ የዚህ ወር የቤት ኪራይ ገንዘብ መክፈያዋ መድረሱን ልታሳውቃት በጓሮ በኩል ትገባለች። እንዳለመታደል ሆኖም ከነጩ ካርቶኒው ላይ ምስሉ ተገንጥሎ መነሳቱን ታስተውላለች። ስለዚህ እዚህ ምን ይሰራል ብላ በቆሻሻ ቦታ ወስደው ልታቃጥለው ትወስናለች። ምንም ሳታመነታ በቅስፈት ሁለት ቦታ ትከፍለዋለች። ወደ ፓርኩ ስንመለስም ኢንዎ በሳሩ ላይ እንዳለ ቀስ በቀስ መሰወር ይጀምራል። ሚንም ከሄደችበት ስትመለስ ሙሉ ለሙሉ ጠፍቶ ነበር የጠበቃት። ተጨንቃና ተረብሻ በፍጥነት እሱን ማፈላለጉን ትጀምራለች። በዚያው ምሽትም ወደ ቤት ስትመለስ ነጩ ካርቶኒ ከቦታው ላይ መጥፋቱን አስተዋለች። በደመ ነፍስም ሆና ስትከንፍ ካርቶኒው ለመፈለግ ወደ ቆሻሻ ማጠራቀሚያው ትሮጣለች። እንዳለመታደል ሆኖ ግን ወደ ቦታው ስትደርስ ያገኘችው የካርቶኒን ቁርጥራጭ ሲሆን እሱም እስከመጨረሻው ድረስ ለዘላለም ተለይቷት እንደተሰወረ ተገነዘበች። ልቧ ከባድ ሐዘን ያስተናግድና ከውስጧ ተሰባብራ ያለረዳት በመቅረቷ ምርር ብላ ታለቅሳለች። በማግስቱ ሚን እንደምንም ተጽናንታና ድፍረቷን ሰብስባ ወደ ፓርኩ ትሄዳለች። አብረው ያሳለፉትንም ጊዜ በማስታወስ ልክ ኢንዎ እንዳስተማራት ብስክሌቷን ወስዳ በጥሩ ሁኔታ ትነዳለች። ወደ ቤቷ ተመልሳም ኢንዎንና እሱ የሚያዘጋጃቸውን ጣፋጭ ምግቦች አብዝታ ትናፍቅ ትጀምራለች። ወደ ኩሽና ስትሄድም ጤናማ ምግቦችን አዘጋጅታ እንድትመገብ የሚያበረታታትን በኢንዎ እጅ የተጻፈላትን አንዳንድ ማስታወሻዎችን ትመለከታለች። በተጨማሪም በእጅ ጽሑፍ የተጻፈ የምግብ አዘገጃጀቶችና መመሪያዎችን የያዘ ወረቀት በወጥ ቤቷ ውስጥ ተሰቅለው ትመለከታለች። ከጥቂት ሳምንታት በኋላም አዘውትሮ ወደ ካፌው የሚመጣውና ሚን መጀመሪያ ላይ ታፈቅረው የነበረው ኮንግ በድንገት ያገኛትና የፍቅር ጥያቄ ያቀርብላታል። ሆኖም ግን ኮንግ የሥራ ባልደረባዋንና ጓደኛዋን ልቧን መስበሩንና ሌላ ብዙ ሴቶችን የሚያጫውት የወሲብ ሴሰኛ መሆኑን በመገንዘብ ሚን በዚህ ሰዓት ከሌላ ሰው ጋር ፍቅር እንደጀመረች በመናገር ጥያቄውን ውድቅ ታደርግበታለች። ይበለው። ቀጥሎም ፊልሙ ከሁለት ወራት በኋላ በማለት ይሻገርና ሚንን ከአባቷ ጋር በስልክ እያወራች እንመለከታታለን። በድንገት ግን መንገድ ላይ የተፈጠረ ትንሽዬ ግርግር ትኩረቷን ይስባል። በሚያስገርም ሁኔታ እውነተኛው ኢንዎ ከህንጻው ውስጥ ሲወጣ ተመለከተችው። እሱም በአድናቆት በሚጮሁ ተከታዮቹ ተከቦ ነበር። ሁለቱም የጨረፍታ እይታን ይለዋወጣሉ። ይሁን እንጂ ኢንዎ ግን ምንም አይነት ምላሽ ሳይሰጣት ዝም ብሏት ይሄዳል። ሚን እሷን በፍጹም ሊያውቃት እንደማይችል ተገነዘበች። ምክንያቱም እሷ ከምታውቀው ኢንዎ ጋር ይመሳሰል እንጂ አንድ አይነት ሰው አልነበረም። ከሰዎቹ ርቃ ስትሄድም በድንገት አንድ ሰው ከኋላው በኩል ትከሻውን መታ ያደርጋታል። ዞር ስትልም ኢንዎ መሆኑን ትመለከትና በድንጋጤ ክው ብላ ትቀራለች። እሱም ምን ነው ከዚህ ቀደም እንተዋወቃለን እንዲህ ብሎ ትክክለኛውና ታዋቂው አርቲስት ኢንዎ መሆኑን ይነግራታል።
ሚን ግን ሙሉ በሙሉ ደንዝዛና እንዴት ምላሽ መስጠት እንዳለባት ግራ ተጋብታ ነበር። ይህም በእንዲህ እንዳለ ከመንገዱ ማዶ በኩል የኢዩኖ የባንድ አጋሮቹን እንመለከታቸዋለን። ከመካከላቸው አንዱ ጓደኛውን ሰለሚን ማንነት ሲጠይቀው፣ ሌላኛው ጓደኛው ደግሞ ኢዩኖ ወሩን በሙሉ በየዕለቱ በህልሙ የሚያያት ሴት እሷ እንደሆነች ይነግረዋል። በዚሁ ቅስፈት እውነተኛው ኢዩኖ ተኝቶ ከሚያለመው ህልሙ ይነቃል። እሱ ራሱ በህልሙ መጀመሪያ ላይ እሷ ስታይ እንደነበረው የመሳሳም ሁኔታ እሱ ሲያልም እንመለከታለን። ቀጥሎም ኢዩኖ ከዚህ ቀደም ሁለቱ እራት እየበሉ ሳለ ሚንን የሳመበትን ተመሳሳይ ትዕይንት እሱ ሲደግመው እንመለከትና ፊልሙ ይጠናቀቃል። ይህም ማለት ፊልሙ ከጀመረበት ጀምሮ በሚን ላይ የሆነው ነገር በሙሉ በሱ ላይ ሊፈጸም ነው ማለት ነው። ታዲያ የፊልሙ መጨረሻ እንዴት የሚሆን ይመስላችኋል? መልሳችሁን በኮሜንት እጠብቃለሁ። ከመለያየታችን በፊትም አንዲት የጃጊሶ ቤተሰብ በቴሌግራም ሰላም ማርታ የማርያም ልጅ ጓደኛዬ ሜሪ ከርታታዋ ነኝ፣ ፊልም እያልሽ ውሃ እንዳይረብሽ አንቺ የቆቅ መረቅ ወድሻለሁ የሚል መልእክት አድርስልኝ ብላኛለች። ይሄውንም አድርሻለሁ። ለማንኛውም ቤተሰቦቼ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን በድጋሚ ላስታውሳችሁና በቀጣይ ተመልሰን እስክንገናኝ ድረስ ሳምንቱ የናንተ ይሁን ብዬ ልሰናበታችሁ። መልካም ጊዜ፣ መልካም ቆይታ። ጃጊሶ ፊልሞች